ሰላም ለእናንተ ይሁን ውድ የአሳፍቲው ተከታታዮች፣ ወደ መንፈሳዊ ጉዟችን እንኳን በደህና መጣችሁ። ዛሬ ልናተኩርበት የመረጥነው የሐዋርያው ጳውሎስ በታሪክ ከሚጠቀሱትና በቤተ ክርስቲያን ሕይወት ውስጥ ትልቅ ቦታ ካላቸው መልእክቶች መካከል አንዱ የሆነው ላይ ነው። ይኸውም አንደኛ ቆሮንቶስ የተሰኘው መጽሐፍ ነው። ቆሮንቶስ በጥንት ዘመን የነበረችው የንግድና የባህል መገኛ ስትሆን ነገር ግን የሥነ ምግባር ዝቅጠት የነገሰባት የሮም ግዛት ከተማ ነበረች። ጳውሎስ የመሰረታት ቤተ ክርስቲያን ውስጧ የመከፋፈል፣ የሥጋዊ ምቀኝነት፣ የጋብቻ ጥያቄዎች፣ የመንፈሳዊ ስጦታዎች አለመግባባትና ሌሎችም አሳሳቢ ችግሮች ገጥሟቸው ነበር። ታዲያ ጳውሎስ መፍትሄውን እንዴት አቀረበ? የክርስቶስን ወንጌል በመካከላቸው የነበረውን መለያየት ለማስተካከል እንዴት ተጠቀመበት? የሚሉትን ጥያቄዎች በዚህ ቪዲዮ የአንደኛ ቆሮንቶስ መልእክት መቼት ዋና ዓላማ ቁልፍ ትምህርቶች ላይ በጥልቀት እንመለከታለን። መከፋፈልን እንዴት ማሸነፍ እንደሚቻል፣ እውነተኛ ፍቅር ምን እንደሆነ፣ እንዲሁም ትንሣኤ ለክርስቲያኖች ምን ማለት እንደሆነ አብረን እንማራለን። እስከ መጨረሻው ከኛ ጋር ቆዩ። ይህ ታላቅ መልእክት ለዛሬቱ ቤተ ክርስቲያን ምን የሚነግራት ነገር እንዳለ አብረን እናጤን። ቪዲዮ ላይክ እያደረጋችሁ ወደ መልእክታችን እንግባ። የመጀመሪያው የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች። በአንደኛ ቆሮንቶስ ምዕራፍ 1 ላይ ጳውሎስ በሰላምታ መልእክቱን ይጀምራል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ እንዲሆን ከተጠራው ከጳውሎስ ከወንድማችንም ከሶስቴንስ በቆሮንቶስ ላለችው የእግዚአብሔር ቤተ ክርስቲያን በኢየሱስ ክርስቶስ ተቀድሰው የእርሱና የእኛ ጌታ የሆነውን የጌታችን ኢየሱስ ክርስቶስን ስም በየስፍራው ሆነው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በማለት ይጀምራል። በዚሁ ምዕራፍ ከቁጥር 4 ጀምሮ ጳውሎስ ምስጋና በማቅረብ ይቀጥላል። በክርስቶስ ኢየሱስ ስለተሰጣችሁ ጸጋ ዘወትር ስለ እናንተ እግዚአብሔርን አመሰግናለሁ። ምክንያቱም በማናቸውም ነገር ይኸውም በንግግር ሁሉ በእውቀትም ሁሉ በእርሱ በልጽጋችኋል። ስለ ክርስቶስ የመሰከርሁላችሁ በእናንተ ዘንድ ጸንቷል። ስለዚህ የጌታችን የኢየሱስ ክርስቶስን መገለጥ በጉጉት በምትጠባበቁበት ጊዜ ማንኛውም መንፈሳዊ ስጦታ አይጎለባችሁም። በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትገኙ እርሱ እስከ መጨረሻው ድረስ አጽንቶ ይጠብቃችኋል። ወደ ልጁም ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። ከቁጥር 10 ጀምሮ በቆሮንቶስ ቤተ ክርስቲያን ውስጥ የተከሰተ መለያየት እናገኛለን። ጳውሎስ እንደዚህ በማለት መልእክቱን ይቀጥላል። ወንድሞች ሆይ በመካከላችሁ መለያየት እንዳይኖር አንድ ልብ፣ አንድ ሐሳብ እንዲኖራችሁ እርስ በርሳችሁ እንድትስማሙ በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ በማለት ይማጸናል። ወንድሞች ሆይ በመካከላችሁ ክርክር እንዳለ ከቀሎኤ ቤተሰብ ሰምቻለሁ። ነገር ግን እንዲህ ነው፣ ከእናንተ አንዱ እኔ የጳውሎስ ነኝ ሲል፣ ሌላው ደግሞ እኔ የአጵሎስ ነኝ ይላል። ደግሞም አንዱ እኔ የኬፋ ነኝ ሲል፣ ሌላው ደግሞ እኔ የክርስቶስ ነኝ ይላል። ለመሆኑ ክርስቶስ ተከፍሏልን? ጳውሎስስ ለእናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠመቃችሁን? ከቀርስጶስና ከጋይዮስ በስተቀር ከእናንተ ማንንም ስላላጠመቁ እግዚአብሔርን አመሰግናለሁ ይላል ጳውሎስ። ስለዚህ በስም የመጠመቁን የሚናገር ማንም የለም። በእርግጥ የእስጢፋኖስን ቤተሰብ አጥምቄአለሁ። ከእነዚህም ሌላ ግን ማጥመቄ ትዝ አይለኝም። ክርስቶስ የላከኝ ወንጌልን እንድሰብክ እንጂ እንዳጠምቅ አይደለም ይላል ጳውሎስ። የክርስቶስን መስቀል ከንቱ እንዳይሆንብኝ በሰዎች የንግግር ጥበብ አልሰብክም። ምክንያቱም ክርስቶስ የእግዚአብሔር ኃይልና ጥበብ ነው ይላል ጳውሎስ። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። እንዲህ ተብሎ ተጽፏልና የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችንም እውቀት ከንቱ አደርጋለሁ። ጠቢብ የት አለ? ሊቅስ የት አለ? የዘመኑስ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ታምራዊ ምልክትን ይፈልጋሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከል፣ ለአሕዛብ ደግሞ ሞኝነት ነው። እግዚአብሔር ለጠራቸው ግን
አይሁድም ሆኑ ግሪኮች ክርስቶስ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ ነው። ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይበልጣል፣ ከሰውም ብርታት ይልቅ የእግዚአብሔር ድካም ይበረታል። ወንድሞች ሆይ በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። በሰው መስፈርት ከእናንተ ብዙዎች አዋቂዎች አልነበራችሁም፣ ብዙዎቻችሁ ኃያላን አልነበራችሁም፣ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። እግዚአብሔር ብርቱዎችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ። ይኸውም ማንም ሰው በእርሱ ፊት እንዳይመካ ነው። በክርስቶስ ኢየሱስ ለመሆን የበቃችሁ ከእርሱ የተነሳ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችንና ቅድስናችን ቤዛችንም ሆኗል። እንግዲህ እንዲህ ተብሎ እንደተጻፈ ነው፣ የሚመካ በጌታ ይመካ። አንደኛ ቆሮንቶስ ምዕራፍ 2። ወንድሞች ሆይ ወደ እናንተ በመጣው ጊዜ የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። በመካከላችሁ ሳለሁ ኢየሱስ ክርስቶስን ያውም የተሰቀለውን እርሱ ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ወደ እናንተ የመጣሁት በድካምና በፍርሃት እንዲሁም በብዙ መንቀጥቀጥ ነበር ይላል ጳውሎስ። ቃሌም ስብከቴም የመንፈስን ኃይል በመግለጥ እንጂ በሚያባብል የጥበብ ቃል አልነበረም። ይኸውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይመሰረት ነው። በበሰሉት ሰዎች መካከል ግን ጥበብን እናገራለሁ። ይሁን እንጂ የዚህችን ዓለም ጥበብ ወይም የሚጠፉትን የዚህችን ዓለም ገዦች ጥበብ አይደለም። ነገር ግን ተሰውሮ የነበረውን የእግዚአብሔርን ምስጢር ጥበብ ነው። ይኸውም ጥበብ እግዚአብሔር ከዘመናት በፊት ለክብራችን አስቀድሞ የወሰነው ነው። ከዚህ ዓለም ገዦች አንዳቸውም ይህን ጥበብ አልተረዱትም። ቢረዱትም ኖሮ የክብርን ጌታ ባልሰቀሉት ነበር። ይሁን እንጂ እንደተጻፈው ዓይን ያላየው ጆሮ ያልሰማውን የሰው ልብ ያላሰበውን እግዚአብሔር ለሚወዱት አዘጋጅቷል ይላል። እግዚአብሔር ግን ይህንን በመንፈሱ አማካኝነት ለእኛ ገልጦልናል። መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ይመረምራል ይላል። በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድ ሰው ሐሳብ የሚያውቅ ማን አለ? እንደዚሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንምና፣ ይህም እግዚአብሔር በነጻ የሰጠን እናውቅ ዘንድ ነው። እኛ የምንናገረው ይህን ነው፣ ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል እንናገራለን። መንፈሳዊነትን የምንገልጸው በመንፈሳዊ ቃል ነው። መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም፣ ምክንያቱም እንዲህ ያለው ነገር ለእርሱ ሞኝነት ነው። በመንፈስ የሚመረመር ስለሆነ ሊረዳው አይችልም። መንፈሳዊ ሰው ግን ሁሉን ነገር ይመረምራል፣ ራሱ ግን በማንም አይመረመርም። ያስተምረው ዘንድ የጌታን ልብ ማን አወቀው? እኛ ግን የክርስቶስ ልብ አለን ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 3። በዚህ ክፍል ላይ በቤተ ክርስቲያን ውስጥ የተከሰተ መለያየት እናገኛለን። ወንድሞች ሆይ ይላል ጳውሎስ፣ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ሥጋውያን እንጂ እንደ መንፈሳዊ ልናገራችሁ አልችልም። ገና ስላልጠነከራችሁ ወተት እንጂ ጠንካራ ምግብ አልመገብኋችሁም። አሁንም ቢሆን ገና ናችሁ። አሁንም ሥጋውያን ናችሁ፣ በመካከላችሁ ቅናትና ክርክር አለ። ታዲያ ሥጋውያን መሆናችሁ አይደለምን? ተግባራችሁስ እንደ ማንኛውም ሰው ተግባር መሆኑ አይደለምን? ምክንያቱም አንዱ እኔ የጳውሎስ ነኝ፣ ሌላው ደግሞ እኔ የአጵሎስ ነኝ ቢል ሰብአዊ ፍጡር ብቻ መሆናችሁ አይደለምን? ለመሆኑ አጵሎስ ምንድን ነው? ጳውሎስስ ምንድን ነው? አጵሎስም ቢሆን ጳውሎስ ጌታ እንደሰጣቸው ጸጋ መጠን ለእያንዳንዳቸው በሰጣቸው ጸጋ የሚያገለግሉ አገልጋዮች ናቸው። እናንተ ወደ እምነት የመጣችሁት በእነርሱ አማካኝነት ነው። እኔ ተከልሁ፣ አጵሎስ ውሃ ጠጣ፣ ያሳድግ ግን የነበረው እግዚአብሔር ነው። ስለዚህ የሚያሳድግ እግዚአብሔር እንጂ የሚተክልም ሆነ ውሃ የሚያጠጣ ምንም አይደለም። የሚተክልም ሆነ የሚያጠጣ አንድ ናቸው። እያንዳንዱም እንደ ሥራው መጠን የራሱ ሽልማት ይቀበላል። እኛ ከእግዚአብሔር ጋር አብረን የምንሠራ ነንና እናንተም የእግዚአብሔር እርሻ ናችሁ፣ የእግዚአብሔርም ሕንፃ ናችሁና።
ከእግዚአብሔር በተሰጠ የጸጋ መጠን እንደ አንድ ብልህ ግንበኛ መሠረትን ጣልሁ። ሌላውም በላዩ ላይ ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ በጥንቃቄ መመርመር አለበት። ምክንያቱም አንድ ጊዜ ከተመሰረተው መሠረት በቀር ሌላ መሠረት መጣል የሚችል ማንም የለም። ይኸውም መሠረት ኢየሱስ ክርስቶስ ነው። ማንም በዚህ መሠረት ላይ በወርቅ ወይም በብር፣ በከበረ ድንጋይ ወይም በእንጨት፣ በሳር ወይም በአገዳ ቢያንጽ ሥራው እንዴት እንደሆነ ይታያል። ምክንያቱም ያ ቀን ወደ ብርሃን ያመጣዋልና። በእሳት ስለሚገለጥ እሳቱ የእያንዳንዱን ሰው ሥራ ምን እንደሆነ ይፈትናል ይላል ጳውሎስ። ማንም የገነባው ሥራ ቢጸናለት ሽልማቱን ይቀበላል። ሥራው የተቃጠለበት ግን ሽልማት ይቀርበታል። እርሱ ራሱ ግን ይድናል። ይሁን እንጂ የሚድነው በእሳት ውስጥ በጭንቀት እንደሚያልፍ ሆኖ ነው። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በውስጣችሁ እንደሚኖር አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያም ቤተ መቅደስ እናንተ ናችሁ። ማንም ራሱን አያታልል። ከእናንተ ማንም በዚህ ዓለም ጥበበኛ የሆነ ቢመስለው ጥበበኛ ይሆን ዘንድ ራሱን እንደ ሞኝ ይቁጠር። የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት ነውና፣ እንዲህ ተብሎ ተጽፏልና እርሱ ጥበበኞችን በራሳቸው ተንኮል ይይዛቸዋል። በሌላ ስፍራ ደግሞ ጌታ የጥበበኞችን ሐሳብ ከንቱ መሆኑን ያውቃል ተብሎ ተጽፏል። እንግዲህ ማንም ሰው አይመካ፣ ሁሉ የእናንተ ነውና። ጳውሎስም ሆነ አጵሎስ ወይም ኬፋ፣ ዓለምም ሆነ ሕይወት ወይም ሞት፣ አሁንም ያለው ወይም ወደፊት የሚመጣው ሁሉ የእናንተ ነው። እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። አንደኛ ቆሮንቶስ ምዕራፍ 4 የክርስቶስ ሐዋርያት። እንግዲህ ይላል ጳውሎስ፣ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባለአደራዎች ሊቆጥረን ይገባል። ባለአደራዎችም ታማኝ ሆነው መገኘት አለባቸው። በእናንተም ሆነ በሰዎች የፍርድ ሸንጎ ቢፈረድብኝ እኔ በበኩሌ ግድ የለኝም። እኔ እንኳን በራሴ ላይ አልፈርድም። ሕሊናዬ ንጹሕ ነው። ይህ ግን ጥፋት አልባ መሆኔን አያረጋግጥም። በእኔ ላይ የሚፈርድ ጌታ ነው። ስለዚህ ጊዜው ሳይደርስ በምንም ነገር አትፍረዱ። ጌታ እስኪመጣ ጠብቁ። እርሱ በጨለማ ውስጥ የተሰወረውን ወደ ብርሃን ያወጣዋል፣ በሰዎች ልብ ውስጥ ያለውን ሐሳብ ይገልጠዋል። በዚያን ጊዜ እያንዳንዱ ሰው የሚገባውን ምስጋና ከእግዚአብሔር ዘንድ ይቀበላልና። እንግዲህ ወንድሞች ሆይ ለእናንተ ጥቅም ብዬ በዚህ ጉዳይ እኔን ራሴንና አጵሎስን ምሳሌ አድርጌ አቅርቤላችኋለሁ። ይህንንም አደረግሁ ከተጻፈው አትለፍ የሚለውን ከእኛ እንድትማሩ ነው። ስለዚህ አንዱን ሰው ከሌላው አብልጣችሁ አትመልከቱ። ለመሆኑ አንተን ከሌላው እንድትበልጥ ያደረገህ ማን ነው? ከእግዚአብሔር ዘንድ ያልተቀበልኸው የራስህ የሆነ ነገር ምን አለ? ከተቀበል ታዲያ እንዳልተቀበልህ ለምን ትመካለህ? አሁንስ የሚያስፈልጋችሁ ሁሉ አግኝታችኋል፣ ሀብታምም ሆናችኋል። ከእኛ ተለይታችሁ ነግሳችኋል። በእርግጥ ብትነግሱማ እኛም ከእናንተ ጋር በነገስን ነበር። ምክንያቱም እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሰው ሁሉ መጨረሻ ያሰልፈን ይመስለኛል። ለዓለም ሁሉ ለመላእክትም ለሰዎችም ትርኢት ሆነናልና። እኛ ስለ ክርስቶስ ብለን ሞኞች ነን፣ እናንተ ግን በክርስቶስ ጥበበኞች ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቶች ናችሁ። እናንተ የተከበራችሁ ናችሁ፣ እኛ ግን የተዋረድን ነን ይላል ጳውሎስ። እስከዚህ ሰዓት ድረስ እንረባለን፣ እንጠማለን፣ እንራቆታለን፣ እንደበደባለን፣ ያለ መጠን እንንከራተታለን። በገዛ እጃችን እየሰራን እንደክማለን። ሲረግሙን እንመርቃለን፣ ሲያሳድዱን እንታገሳለን። ስማችንን ሲያጠፉ መልካም እንመልሳለን። እስካሁን ድረስ የዓለም ጉድፍ የምድር ጥራጊ ሆነናል። ይህም የምጽፍላችሁ እንደተወደዳችሁ ልጆች አድርጌ ልመክራችሁ እንጂ ላሳፍራችሁ ብዬ አይደለም። ምንም እንኳ በ10 ሺህ የሚቆጠሩ ሞግዚቶች በክርስቶስ ቢኖራችሁም ብዙ አባቶች ግን የሏችሁም። በወንጌል አማካኝነት በክርስቶስ ኢየሱስ ወልጃችኋለሁና፣ ስለዚህ እኔን እንድትመስሉ እለምናችኋለሁ ይላል ጳውሎስ። እንግዲህ በጌታ የተወደደውንና የታመነውን ልጄን ጢሞቴዎስን
የላኩላችሁ በዚህ ምክንያት ነው። እርሱም በየስፍራው በሚገኝ አብያተ ክርስቲያናት ሁሉ ከማስተምረው ትምህርት ጋር የሚስማማውን በክርስቶስ ኢየሱስ ያለውን የሕይወት አካሄድን ያሳስባችኋል። ከእናንተ አንዳንዶች ወደ እናንተ የማልመጣ መስሏቸው ታበየዋል። ይሁን እንጂ የጌታ ፈቃድ ቢሆን ፈጥኜ ወደ እናንተ እመጣለሁ። ከዚያም እነዚህን ትዕቢተኞች የሚናገሩትን ብቻ ሳይሆን ምን ኃይል እንዳላቸውም ማየት እሻለሁ። ምክንያቱም የእግዚአብሔር መንግሥት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው። ለመሆኑ የምትፈልጉት የቱን ነው? በትር ይዤ ልምጣ ወይስ በፍቅርና በገርነት መንፈስ? ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 5 አሳፋሪ ኃጢአት በቤተ ክርስቲያን ውስጥ። በመካከላችሁ የዝሙት ርኩሰት እንዳለ በእርግጥ ይወራል። እንዲህ ያለው ርኩሰት በአረማውያን ወይም በዓለማውያን ዘንድ እንኳ ታይቶ የማይታወቅ ነው። የአባቱን ሚስት ያገባ ሰው አለና። ደግሞም ታበያችኋል። ይልቅስ ሐዘን ተሰምቷችሁ ይህ ድርጊት የፈጸመውን ሰው ከመካከላችሁ ልታስወግዱ አይገባምን? ምንም እንኳን በአካል አብሬያችሁ ባልሆን በመንፈስ ግን ከእናንተ ጋር ነኝ። ልክ አብሬያችሁ እንዳለሁ ሆኜ ይህንን ባደረገው ሰው ላይ አሁኑኑ ፈርጄበታለሁ። በምትሰበሰቡበት ጊዜ እኔም በመንፈስ ከእናንተ ጋር ስለመሆን በጌታችን በኢየሱስ ሰላምና በመካከላችሁ በሚገኘው በጌታችን በኢየሱስ ኃይል ሥጋው ጠፍቶ መንፈሱ በጌታ ቀን ትድን ዘንድ እንደዚህ አይነቱ ለሰይጣን ይሰጥ። መመካታችሁ መልካም አይደለም። ጥቂት እርሾ ብዙ ሊጥ እንደሚያቦካ አታውቁምን? አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። የፋሲካ በጋችን የሆነው ክርስቶስ ተሰውቶልናልና። ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነት በእውነት እናክብር። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችሁ ነበር። እንዲህ ስል በጠቅላላው ከዚህ ዓለም ሴሰኞች ወይም ስግብግቦችና ቀማኞች ወይም ከጣዖት አምላኪዎች ጋር አትተባበሩ ለማለት አይደለም። እንደዚያማ ቢሆን ከዚህ ዓለም ጨርሶ መለየት ያስፈልጋችሁ ነበር። ነገር ግን አሁን የጻፍኩላችሁ ወንድም ነኝ እያለ ከሚሴስን ወይም ከሚስገበገብ ወይም ጣዖትን ከሚያመልክ ወይም ከሚሳደብ ወይም ከሚሰክር ወይም ከሚቀማ ከእርሱ ጋር አትተባበሩ ማለቴ ነው። ከእንደዚህ አይነቱ ሰው ጋር ምግብ እንኳ አትብሉ በማለት ቅዱስ ጳውሎስ ይመክራል። ከቤተ ክርስቲያን ውጭ ባሉት ሰዎች ላይ ለመፍረድ እኔ ምን አግብቶኝ? በቤተ ክርስቲያን ውስጥ ባሉት ሰዎች ላይ እናንተ አትፈርዱምን? ከቤተ ክርስቲያን ውጭ ባሉት ላይ የሚፈርድ ግን እግዚአብሔር ነው። እንግዲህ ክፉውን ሰው ከመካከላችሁ አስወግዱ። አንደኛ ቆሮንቶስ ምዕራፍ 6 መካሰስ በክርስቲያኖች መካከል። ከመካከላችሁ አንድ ሰው ከሌላው ጋር ሙግት ቢኖረው ጉዳዩን በቅዱሳን ፊት በማቅረብ ፈንታ እንዴት ደፍሮ በማያምኑ ሰዎች ፊት ለፍርድ ያቀርባል? ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን? በዓለም ላይ የምትፈርዱ ከሆነ እንግዲያው በትንሹ ነገር ላይ ለመፍረድ አትበቁምን? በምድራዊ ሕይወት ጉዳይ ቀርቶ በመላእክት ላይ እንኳ እንደምንፈርድ አታውቁምን? እንግዲህ እንዲህ ያለ ጉዳይ ሲያጋጥማችሁ በቤተ ክርስቲያን የተናቁ ሰዎችን ፈራጅ አድርጋችሁ ሹሟቸው። ይህም የምለው ላሳፍራችሁ ብዬ ነው። ለመሆኑ ከመካከላችሁ ወንድሞችን ለማስታረቅ የሚበቃ አስተዋይ ሰው የለምን? ነገር ግን ወንድም ወንድሙን ለመክሰስ ፍርድ ቤት ይሄዳል፣ ያውም በማያምኑ ሰዎች ፊት። እንግዲህ በመካከላችሁ መካሰስ መኖሩ ራሱ ውድቀታችሁን ያሳያል። ብትበደሉ አይሻልምን? ብትታለሉስ አይሻልምን? እናንተ ግን ራሳችሁ ትበድላላችሁ፣ ታታለላላችሁ፣ ያውም እኮ ወንድሞቻችሁን ነው በማለት ጳውሎስ ይገስጻል። አመፀኞች የእግዚአብሔርን መንግሥት እንደማይወርሱ አታውቁምን? በዚህ ነገር አትታለሉ። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች፣ ወንደቄዎች፣ ገብረ ሰዶማውያን ወይም ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎችና ቀማኞች የእግዚአብሔርን መንግሥት አይወርሱም። ከእናንተ አንዳንዶች እንደዚህ ነበራችሁ። አሁን ግን በጌታችን በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል።
በቁጥር 12 ጀምሮ የዝሙትን ኃጢአት አስከፊነት ቅዱስ ጳውሎስ እንደዚህ በማለት ያስቀምጣል። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ሁሉ ነገር አይጠቅመኝም። ሁሉ ነገር ተፈቅዶልኛል፣ ይሁን እንጂ ምንም ነገር በእኔ ላይ አይሰለጥንም። ደግሞም ምግብ ለሆድ ነው፣ ሆድም ለምግብ ነው። እግዚአብሔር ግን ሁለቱንም ያጠፋቸዋል። ሰውነት ለጌታ እንጂ ለዝሙት አይደለም፣ ጌታም ለሰውነት ነው። እግዚአብሔር ጌታን ከሙታን እንዳስነሳው እኛንም ደግሞ በኃይሉ ከሙታን ያስነሳናል። ሰውነታችሁ የክርስቶስ የአካል ብልት እንደሆነ አታውቁምን? ታዲያ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ሴት ብልቶች ጋር አንድ ላድርገውን? ከቶ አይገባም። ወይስ ከዝሙት አዳሪ ጋር የሚተባበር ሰው ከእርሷ ጋር አንድ ሥጋ እንደሆነ አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ነገር ግን ከጌታ ጋር የሚተባበር ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ሽሹ። ሰው የሚሠራው ኃጢአት ሁሉ ከአካሉ ውጭ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሠራል። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 7። ጋብቻን በተመለከተ ጳውሎስ እንደዚህ ያስተምረናል። ስለ ትዳር ጉዳይ ስለጻፋችሁልኝ ሰው ወደ ሴት ባይደርስ መልካም ነው እላለሁ። ነገር ግን ከዝሙት ለመጠበቅ እያንዳንዱ ሰው ለራሱ ሚስት ኑረው፣ እያንዳንዷም ሴት የራሷ ባል ይኑራት። ባል ለሚስቱ የሚገባትን ሁሉ ያደርግላት፣ ሚስትም እንዲሁ ለባሏ የሚገባውን ሁሉ ታደርግለት። ሚስት አካሏ የእሷ አይደለም፣ የባሏ ነው። እንዲሁም ባል አካሉ የራሱ አይደለም፣ የሚስቱ ነውና። በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ አትከላከሉ። ራሳችሁን ባለመግዛት ሰይጣን እንዳይፈተተናችሁ እንደገና አብራችሁ ሁኑ። ይህም የምለው ግን እንደ ትእዛዝ ሳይሆን እንደ ምክር ነው። ሰው ሁሉ እንደኔ ቢሆን ምኞቴ ነው። ነገር ግን እያንዳንዱ ሰው ከእግዚአብሔር የተቀበለው የራሱ የሆነ ስጦታ አለው። አንዱ አንድ አይነት ስጦታ ሊኖረው፣ ሌላው ደግሞ ሌላ አይነት ስጦታ አለው። ላላገቡና ባሎቻቸው ለሞቱባቸው ሴቶች ግን እንዲህ እላለሁ፣ ሳያገቡ እንደኔ ቢኖሩ ለነርሱ መልካም ነው። ነገር ግን ራሳቸውን መግዛት ካልቻሉ ያግቡ፣ በምኞት ከመቃጠል ማግባት ይሻላልና። ላላገቡ ይህንን ትእዛዝ እሰጣለሁ። ይህም ትእዛዝ የጌታ እንጂ የኔ አይደለም። ሚስት ከባሏ አትለይ፣ ብትለይ ግን ሳታገባ ትኑር። አለያ ከባሏ ጋር ትታረቅ፣ ባልም ሚስቱን አይፍታት። ለሌሎች ደግሞ እንዲህ እላለሁ፣ ይህንንም የምለው እኔ እንጂ ጌታ አይደለም። ያላመነች ሚስት ያለው ወንድም ቢኖር ሚስቱ አብራው ለመኖር የምትፈቅድ ከሆነ ሊፈታት አይገባውም። ያላመነ ባል ያላት ሴት ብትኖር እርሱም አብሯት ለመኖር ቢፈቅድ ከሆነ ልትፈታው አይገባም። ያላመነ ባል በሚስቱ ተቀድሷልና፣ ያላመነችም ሚስት በሚያምን ባሏ ተቀድሳለች። አለዚያማ ልጆቻችሁ ርኩሳን በሆኑ ነበር። አሁን ግን የተቀደሱ ናቸው። ነገር ግን የማያምነው ወገን መለየት ከፈለገ ይለይ። አንድ ወንድም ወይም እህት በዚህ ሁኔታ የታሰሩ አይደሉም። እግዚአብሔር የጠራን በሰላም እንድንኖር ነው። አንቺ ሴት ባልሽን ታድኘው እንደሆነ ምን ታውቂያለሽ? ወይም አንተ ሰው ሚስትህን ታድናት እንደሆነ ምን ታውቃለህ? ብቻ እያንዳንዱ ሰው ጌታ እንደወሰነለት፣ እያንዳንዱም እግዚአብሔር እንደጠራው በዚያው ይመላለስ። በአብያተ ክርስቲያናም ሁሉ የምንደነግገው ይህንኑ ትእዛዝ ነው። አንድ ሰው ተገርዞ ሳለ ቢጠራ እንዳልተገረዘ ሰው አይሁን። ሳይገረዝ ተጠርቶ ከሆነ አይገረዝ። መገረዝም ሆነ አለመገረዝ አይጠቅምም። ዋናው ነገር የእግዚአብሔርን ትእዛዝ መፈጸም ነው። እያንዳንዱ ሰው በተጠራበት ሁኔታ ጸንቶ ይኖር። በተጠራህ ጊዜ ባሪያ ነበርህን? በዚህ አትጨነቅ። ነፃነትህን ማግኘት ከቻልህ ግን ነፃነትህን ተቀበል። ምክንያቱም ባሪያ ሆኖ ሳለ በጌታ የተጠራ የጌታ ነፃ ሰው ነው። እንዲሁም ሲጠራ ነፃ የነበረ ሰው የክርስቶስ ባሪያ ነው። በዋጋ ተገዝታችኋል። ስለዚህ የሰው ባሪያ አትሁኑ። ወንድሞች ሆይ እያንዳንዱ ሰው በተጠራበት ሁኔታ ከእግዚአብሔር ጋር ጸንቶ ይኑር። ስለ ደናግል ከጌታ የተቀበልሁትን ትእዛዝ የለኝም። ይሁን እንጂ ከጌታ ምሕረት የተነሳ እንደ ታማኝ ሰው ምክሬን እሰጣለሁ።
አሁን ካለው ችግር የተነሳ ባላችሁበት ሁኔታ ብትኖሩ መልካም ይመስለኛል። አግብተህ ከሆነ መፋታትን አትሻ። ካላገባህ ሚስት ለማግባት አትፈልግ። ብታገባ ግን ኃጢአት አልሰራህም። ድንግሊቱም ብታገባ ኃጢአት አላደረገችም። ነገር ግን የሚያገቡ ሰዎች በዚህ ዓለም ብዙ ችግር ይገጥማቸዋል። እኔም ይህን እንዳይደርስባችሁ እወዳለሁ። ወንድሞች ሆይ ሐሳቤ እንዲህ ነው። ዘመኑ አጭር ነው። ከእንግዲህ ሚስት ያላችሁ እንደሌላቸው ሆነው ይኖሩ። የሚያለቅሱ እንደማያለቅሱ፣ ደስተኞችም ደስ እንደማይላቸው ይሁኑ። ዕቃ የሚገዙ የገዙት የእነርሱ እንዳልሆነ ይቁጠሩ። በዚህ ዓለም ነገር የሚጠቀሙም እንደማይጠቀሙበት ይሁኑ። የዚህ ዓለም መልክ አላፊ ነውና። እኔስ ያለ ጭንቀት እንድትኖሩ እወዳለሁ። ያላገባ ሰው ጌታን ደስ ለማሰኘት ስለ ጌታ ነገር ያስባል። ያገባ ሰው ግን ሚስቱን ደስ ለማሰኘት የዚህን ዓለም ነገር ያስባል። በዚህም ልቡ ተከፍሏል። ያላገባች ሴት ወይም ድንግል ስለ ጌታ ነገር ታስባለች። ዓላማዋም በሥጋ በመንፈስ ለጌታ መቀደስ ነው። ያገባች ሴት ግን ባሏን ደስ ለማሰኘት የዚህን ዓለም ነገር ታስባለች። ይህንንም የምለው ለእናንተ የሚበጀውን ነገር በማሰብ ነው እንጂ ላስጨንቃችሁ አይደለም። ዓላማዬ ልባችሁ ሳይከፈል በጌታ ጸንታችሁ በአግባብ እንድትኖሩ ነው። አንድ ሰው ያጫትን ድንግል በአግባቡ ካልያዘ፣ እርሷን በዕድሜ እየገፋች ከሄደች ሊያገባት ካሰበ የወደደውን ያድርግ፣ ኃጢአት የለበትምና። ነገር ግን በዚህ ጉዳይ ልቡን አረጋግቶ ሳይናወጥ ራሱን በመግዛት ድንግሊቱን ላለማግባት የወሰነ ሰው መልካም አድርጓል። ስለዚህ ድንግሊቱን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። አንዲት ሴት ባሏ በሕይወት እስካለ ድረስ ከእርሱ ጋር የታሰረች ናት። ባሏ ቢሞት ግን የፈለገችውን ሰው ለማግባት ነፃነት አላት። ሰውየው ግን በጌታ መሆን አለበት። እንደኔ ከሆነ ግን ሳታገባ እንዲሁም ብትኖር ይበልጥ ደስተኛ ትሆናለች። እኔም ደግሞ የእግዚአብሔር መንፈስ በእኔ ላይ ያለ ይመስለኛል ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 8 ለጣዖት የተሰዋ ሥጋ ስለ መብላትና ስላለመብላት። ለጣዖት ስለተሰዋ ሥጋ ይህንን እላለሁ፣ ሁላችን ዕውቀት እንዳለን እናውቃለን። ዕውቀት ያስታብያል፣ ፍቅር ግን ያንጻል። አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። እግዚአብሔር የሚወደው ሰው ግን በእግዚአብሔር ዘንድ የታወቀ ነው። እንግዲህ ለጣዖት የተሰዋ ሥጋ ስለ መብላት እንዲህ እላለሁ፣ በዚህ ዓለም ጣዖት ከንቱ እንደሆነ ከአንዱ ከእግዚአብሔር በስተቀር አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። በሰማይም ሆነ በምድር አምላክ ተብለው የሚጠሩ አማልክት ቢኖሩም ለእኛ ግን ሁሉ ነገር ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ደግሞም ሁሉ ነገር በእርሱ አማካኝነት የሆነ እኛም በእርሱ አማካኝነት የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ነገር ግን ይህንን የሚያውቁ ሁሉ አይደሉም። አንዳንድ ሰዎች እስካሁን ድረስ ጣዖትን ማምለክ ስለለመዱ እንዲህ ያለውን ሥጋ ሲበሉ በእርግጥ ለጣዖት እንደተሰዋ ያስባሉ። ሕሊናቸውም ደካማ ስለሆነ ይረክሳል። ነገር ግን ምግብ ወደ እግዚአብሔር አያቀርብንም። ባንበላም የሚጎድልብን ነገር የለም፣ ብንበላም የምናተርፈው ነገር አይኖርም። ነገር ግን ከነጻነታችሁ የተነሳ የምታደርጉት ለደካሞች እንቅፋት እንዳይሆን ተጠንቀቁ። አንተ ይህንን ለመብላት ዕውቀት ኖሮህ ደካማ ሕሊና ያለው ሰው በቤተ ጣዖት ስትበላ ቢያይህ ለጣዖት የተሰዋውን ምግብ ለመብላት አይደፍርምን? ስለዚህ ክርስቶስ የሞተለት ይህ ደካማ ወንድም በአንተ ዕውቀት ምክንያት ጠፋ ማለት ነው። በዚህ መንገድ ወንድሞቻችሁም በመብልና ደካማ ሕሊናቸውን በማቁሰል ክርስቶስን አትበድሉ። ስለዚህ እኔ የምበላው ነገር ወንድሜ የሚያሰናክል ከሆነ ወንድሜም ላለማሰናከል ስል ከቶ ሥጋ ለዘላለም አልብላ ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 9 የሐዋርያት መብት። እኔ ነፃ ሰው አይደለሁምን ይላል ጳውሎስ። ሐዋርያስ አይደለሁምን? ጌታችንን ኢየሱስን አላየሁትምን? እናንተስ በጌታ የድካሜ ፍሬ አይደላችሁምን? ለሌሎች ሐዋርያ ባልሆን እንኳ ለእናንተ ግን ሐዋርያ ነኝ። ምክንያቱም በጌታ ሐዋርያነቴ ማኅተም እናንተ ናችሁና። እንደ ሌሎች ሐዋርያት እንደ ጌታ ወንድሞችና እንደ ኬፋ ሁሉ እኛስ አማኝ ሚስት ይዘን የመዞር መብት የለንምን? ወይስ ጥረንግረን መኖር ያለብን እኔና በርናባስ ብቻ ነንን? ለመሆኑ በገዛ ገንዘቡ
በወታደርነት የሚያገለግል ማን ነው? ወይን ተክሎ ፍሬውን የማይበላስ ማን ነው? መንጋ እየጠበቀ የከብቱን ወተት የማይጠጣ ማን ነው? ይህንን የምናደርገው እንደ ሰው አስተሳሰብ ነውን? የኦሪትስ ሕግ ይህንኑ ይል የለምን? በሙሴ ሕግ የሚያበራየውን በሬ አፉን አትሰር ተብሎ ተጽፏልና። ለመሆኑ እግዚአብሔርን ያሳስበው የበሬ ጉዳይ ነውን? ይህን የተናገረው በእርግጥ ስለኛ አይደለምን? የተጻፈው በትክክል ስለኛ ነው። አራሹ የሚያርሰው አበራዩ ከሚያበራየው ከምድር ድርሻ እንዳለው ተስፋ በማድረግ ነውና። እኛ በእናንተ መካከል መንፈሳዊ ዘር ዘርተን ከሆነ ለሥጋ የሚሆን ነገር ብናጭድ ትልቅ ነገር መሆኑ ነውን? ሌሎች ይህንን መብት ከእናንተ ማግኘት ከቻሉ እኛ ይበልጥ ማግኘት አይገባንምን? እኛ ግን በዚህ መብት አልተጠቀምንም። ይልቁንም ለክርስቶስ ወንጌል እንቅፋት እንዳንሆን ሁሉንም ነገር እንታገሳለን ይላል ጳውሎስ። በቤተ መቅደስ የሚያገለግሉ ምግባቸውን ከቤተ መቅደስ እንደሚያገኙ በመሠዊያውም የሚያገለግሉ ከመሥዋዕቱ እንደሚካፈሉ አታውቁምን? እንደዚሁም ወንጌል የሚሰብኩ ለኑሮ የሚያስፈልጋቸውን ከወንጌል እንዲቀበሉ ጌታ አዝዟልና። እኔ ግን ከነዚህ መብቶች በአንዱ እንኳ አልተጠቀምሁም። አሁንም ይህንን የምጽፍላችሁ እንደዚህ ያሉትን ነገሮች ታደርጉልኛላችሁ በሚል ተስፋ አይደለም። ማንም ትምክህቴን ከንቱ የሚያደርግብኝ ከሆነ ሞት ይሻለኛል ይላል ጳውሎስ። ወንጌልን መስበኬ አያስመካኝም፣ የምሰብከው ግዴታዬ ስለሆነ ነው። ወንጌልን ባልሰብክ ግን ወዮልኝ። በፈቃደኝነት ብሰብክ ሽልማት አለኝ። በፈቃደኝነት ካልሆነ ግን የምፈጽመው ተግባር የተጣለብኝ አደራ መወጣት ብቻ ይሆናል። ታዲያ ሽልማቴ ምንድን ነው? ሽልማቴማ ወንጌልን ስሰብክ በመብቴ ሳልጠቀም ወንጌልን ያለ ክፍያ መስበክ ነው። እኔ ነፃ ሰው ነኝ፣ የማንም ባሪያ አይደለሁም። ነገር ግን ብዙዎችን እመልስ ዘንድ ራሴን ለሰው ሁሉ ባሪያ አደርጋለሁ። አይሁድን እመልስ ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንሁ። እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ያሉትን እመልስ ዘንድ ከሕግ በታች እንዳሉት ሆንሁ። እኔ ራሴ ከእግዚአብሔር ሕግ ነፃ ያልሆንሁና ለክርስቶስ ሕግ የምገዛ ብሆንም ሕግ የሌላቸውን እመልስ ዘንድ ሕግ እንደሌላቸው ሰው ሆንሁ። ደካሞችን እመልስ ዘንድ ከደካሞች ጋር እንደ ደካማ ሆንሁ። የሚቻለኝ ሁሉ እያንዳንዶችን አድን ዘንድ ከሁሉ ጋር ሁሉን ነገር ሆንሁ። ይህንን ሁሉ የማደርገው ከወንጌል በረከት እካፈል ዘንድ ስለ ወንጌል ብዬ ነው ይላል ጳውሎስ። በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ሽልማቱን የሚቀበለው ግን አንዱ ብቻ እንደሆነ አታውቁምን? ስለዚህ ሽልማቱን የሚቀበለው ሰው ይሩጥ። ለውድድሩ የሚዘጋጅ ማንኛውም ሰው በሁሉ ነገር ራሱን ይግዛ። እነርሱ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ፣ እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን። ስለዚህ እኔ ግብ እንደሌለው ሰው በከንቱ አልሮጥም፣ ደግሞም ነፋስን እንደሚጎስም ሰው እንዲሁ አልታገልም። ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ ውድቅ ሆኜ እንዳልገኝ ሰውነቴን እየጎሰምሁ እንዲገዛልኝ አደርጋለሁ። አንደኛ ቆሮንቶስ ምዕራፍ 10። በእስራኤል ላይ የደረሰው እንዳይደርስብን እንጠንቀቅ ይላል ጳውሎስ። ወንድሞች ሆይ አባቶቻችን ሁሉ ከደመናው በታች እንደነበሩና በባህሩ ውስጥ እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመናና በባህር ተጠመቁ። ሁሉም ከአንድ መንፈሳዊ ምግብ በሉ፣ ሁሉም ከአንድ መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ ዓለት ጠጥተዋልና፣ ያም ማለት ክርስቶስ ነው። ይሁን እንጂ እግዚአብሔር በብዙዎች ደስ አልተሰኘም፣ በበረሃ ወድቀው ቀሩ። እነርሱ ክፉ እንደተመኙ እኛም ደግሞ እንዳንመኝ እነዚህ ነገሮች ምሳሌ ሆነውልናልና። ሕዝቡ ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶች እንዳደረጉት ጣዖት አምላኪዎች አትሁኑ። ከእነርሱ አንዳንዶች ዝሙት ፈጽመው በአንድ ቀን 23,000 ሰው እንደረገፈ እኛም ዝሙት አንፈጽም። ከእነርሱ አንዳንዶች ጌታን እንደተፈታተኑትና በእባብ ተነድፈው እንደጠፉ እኛም ጌታን አንፈታተን። ከእነርሱ አንዳንዶች እንዳጉረመረሙና በአጥፊው እንደጠፉ አታጉረምርሙ። ይህ ሁሉ ምሳሌ ይሆን ዘንድ በእነርሱ ላይ ደረሰ። የዘመናትና ፍጻሜ የደረሰብንን እኛን ለማስጠንቀቅም ተጻፈ። ስለዚህ ተደላድዬ ቆሜአለሁ የሚል ቢኖር እንዳይወድቅ ይጠንቀቅ።
በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባችሁም። እግዚአብሔር ታማኝ ነው። ስለዚህ ከምትችሉት በላይ እንዳትፈተኑ አይተዋችሁም። ነገር ግን በምትፈተኑበት ጊዜ ፈተናውን መታገስ እንድትችሉ መውጫውን መንገዱንም ያዘጋጅላችኋል። ስለዚህ ወዳጆች ሆይ ከጣዖት አምልኮ ሽሹ። ይህን የምናገረው አስተዋይ ለሆኑ ሰዎች ነው። ስለምናገረው ነገር እናንተው ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር ኅብረት ያለው አይደለምን? እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለን አንድ አካል ነን፣ ሁላችንም አንዱን እንጀራ እንካፈላለንና። እስቲ የእስራኤል ሕዝብ አስቡ። መሥዋዕቱን የሚበሉት ከመሠዊያው ጋር ኅብረት አልነበራቸውምን? ታዲያ ለጣዖት የተሰዋ ነገር ሆነ ጣዖቱ ራሱ ዋጋ ያለው ነገር ነው ማለቴ ነውን? አይደለም። አሕዛብ የሚሰዉት ለእግዚአብሔር ሳይሆን ለአጋንንት ነው። ከአጋንንት ጋር እንድትተባበሩ አልሻም ያላል ጳውሎስ። የጌታን ጽዋና የአጋንንትን ጽዋ በአንድ ላይ መጠጣት አትችሉም። ከጌታ ማዕድና ከአጋንንት ማዕድ ተካፋይ መሆን አትችሉም። ጌታን እናስቀናውን? በብርታትስ ከእርሱ እንበልጣለንን? በማለት ጳውሎስ ይናገራል። ሁሉ ነገር ተፈቅዷል፣ ነገር ግን ሁሉ ነገር አይጠቅምም። ሁሉ ነገር ተፈቅዷል፣ ነገር ግን ሁሉ ነገር አያንጽም። እያንዳንዱ ሰው የባልንጀራውን ጥቅም እንጂ የራሱን ብቻ አይፈልግ። በሕሊና ምርምር ውስጥ ሳትገቡ በሥጋ ገበያ የሚሸጠውን ሁሉ ብሉ። ምድርና በውስጧ ያለው ሁሉ የጌታ ነውና። የማያምን ሰው ጋብዛችሁ ለመሄድ ብትፈልጉ በሕሊና ምርምር ውስጥ ሳትገቡ የቀረበላችሁን ሁሉ ብሉ። ነገር ግን አንዱ ይህ ለጣዖት የተሰዋ ነው ቢላችሁ ይህ ስለነገራችሁ ሰውና ለሕሊናው ስትሉ አትብሉ። ይህን የምለውም ስለ ሰው ሕሊና እንጂ ስለ አንተ አይደለም። ነፃነቴስ በሌላ ሰው ሕሊና ለምን ይመዘን? ምግቡን በምስጋና የሚበላ ከሆነ እግዚአብሔርን ባመሰገንሁበት ነገር ለምን እወቀሳለሁ? እንግዲህ ስትበሉም ሆነ ስትጠጡ ወይም ማንኛውም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር ብላችሁ አድርጉት። ለአይሁድም ሆነ ለግሪኮች ወይም ለእግዚአብሔር ቤተ ክርስቲያን መሰናክል አትሁኑ። እኔ ሰውን ሁሉ በማንኛውም ነገር ለማስደሰት እንደምጥር እናንተም እንዲሁ አድርጉ። ብዙዎችም ይድኑ ዘንድ ለራሴ የሚጠቅመውን ሳይሆን ለእነርሱ የሚጠቅመውን እሻለሁና። አንደኛ ቆሮንቶስ ምዕራፍ 11። እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ። በሁሉ ነገር ስለምታስቡልኝና ከኔ የተቀበላችሁትን ትምህርት አጥብቃችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን ይህንን እንድታውቁ እወዳለሁ። የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው። ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ማንኛውም ወንድ የእርሱን ራስ ያዋርዳል። ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ማንኛውም ሴት የራሷን ራስ ታዋርዳለች፣ ጠጉሯ እንደተላጨ ይቆጠራልና። ሴት ራሷን የማትሸፍን ከሆነ ጠጉሯን ትቆረጥ። ጠጉሯን መቆረጥ ወይም መላጨት የሚያሳፍር መስሎ ከታያት ግን ራሷን ትሸፍን። ወንድ ራሱን መከናነብ የለበትም፣ ወንድ የእግዚአብሔር ምሳሌና ክብር ነውና። ሴት ግን የወንድ ክብር ናት። ምክንያቱም ሴት ከወንድ ተገኘች እንጂ ወንድ ከሴት አልተገኘም። ደግሞም ሴት ለወንድ ተፈጠረ እንጂ ወንድ ለሴት አልተፈጠረም። በዚህ ምክንያት በመላእክትም ምክንያት ሴት በስልጣን ስር መሆኗን የሚያሳይ ምልክት በራሷ ላይ ታድርግ። በጌታ ዘንድ ግን ሴት ያለ ወንድ፣ ወንድ ያለ ሴት አይሆንም። ሴት ከወንድ እንደተገኘች ሁሉ ወንድም ከሴት ይወለዳልና፣ ነገር ግን የሁሉም መገኛ እግዚአብሔር ነው። እስቲ እናንተ ፍረዱ። ሴት ራሷን ሳትሸፍን ወደ እግዚአብሔር መጸለይ ይገባታልን? ወንድ ጠጉሩን ቢያስረዝም ነውር እንደሚሆንበት ተፈጥሮ እንኳን አያስተምራችሁምን? ሴት ግን ጠጉሯን ብታስረዝም ክብሩ አይደለምን? ረጅም ጠጉር የተሰጣት መጎናጸፊያዋ እንደሆነ አታውቁም? እንግዲህ ማንም ሰው በዚህ ጉዳይ መከራከር ቢፈልግ እኛም ሆነን የእግዚአብሔር አብያተ ክርስቲያናት ከዚህ የተለየ ልማድ የለንም። በቁጥር 17 ጀምሮ ጳውሎስ ስለ ጌታ ራት ወይም ስለ ቅዱስ ቁርባን እንደዚህ ያስተምረናል። ነገር ግን በምትሰበሰቡበት ጊዜ ለሚጎዳ እንጂ ለሚጠቅም ስላልሆነ ይህንን ትእዛዝ ስሰጥ እያመሰገንኋችሁ አይደለም ይላል። ከሁሉ አስቀድሜ በቤተ ክርስቲያን በምትሰበሰቡበት ጊዜ በመካከላችሁ መለያየት እንዳለ ሰምቻለሁ።
ይህም ሊሆን እንደሚችል በከፊል አምናለሁ። ከእናንተ መካከል እውነተኞቹ ተለይተው ይታወቁ ዘንድ ይህ መለያየት በመካከላችሁ መኖሩ የግድ ነውና። በምትሰበሰቡበት ጊዜ የምትበሉት የጌታን እራት አይደለምን? በምትበሉትም ጊዜ አንዱ ሌላውን ሳይጠብቅ ምግቡን ይበላልና፣ አንዱ እየተራበ ሌላው ይሰክራል። ለመሆኑ የምትበሉበትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔርን ቤተ ክርስቲያን በመናቅ ምንም የሌላቸውን ታሳፍራላችሁን? እንግዲህ ምን ልበላችሁ? በዚህ ነገር ላመስግናችሁን? ፈጽሞ አላመሰግናችሁም። እኔ ከጌታ የተቀበልሁትን ለእናንተ አስተላልፌላችኋለሁና። ጌታ ኢየሱስ አልፎ በተሰጠበት ሌሊት እንጀራን አንስቶ ከባረከ በኋላ ቆርሶ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ለመታሰቢያዬ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን አንስቶ፣ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በምትጠጡበት ጊዜ ይህንን ለመታሰቢያዬ አድርጉት አለ። ይህን እንጀራ በምትበሉበት ጊዜ፣ ይህንን ጽዋ በምትጠጡበት ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። እንግዲህ ማንም ሳይገባው ይህንን እንጀራ ቢበላ ወይም የጌታን ጽዋ ቢጠጣ የጌታ ሥጋና ደም ባለዕዳ ይሆናልና። ማንም ሰው ከዚህ እንጀራ ከመብላቱና ከዚህ ጽዋ ከመጠጣቱ በፊት ራሱን ይመርምር። ምክንያቱም ማንም የጌታን ሥጋ ሳይገባው ቢበላና ቢጠጣ ፍርድ እንደሚመጣበት ይበላል ይጠጣልም። ከእናንተ መካከል ብዙዎች የደከሙትና የታመሙት፣ አንዳንዶችም ያንቀላፉት በዚህ ምክንያት ነው። ራሳችንን ብንመረምር ግን ባልተፈረደብን ነበር። ነገር ግን ጌታ በሚፈርድብን ጊዜ አንጸጸትም። ነገር ግን ጌታ በሚፈርድብን ጊዜ እንገሰጻለን። ይኸውም ከዓለም ጋር አብረን እንዳንኮነን ነው። ስለዚህ ወንድሞቼ ሆይ ለመብላት በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ። በምትሰበሰቡበትም ጊዜ ለፍርድ እንዳይሆንባችሁ ማንም የራበውን ሰው ቢኖር በቤቱ ይብላ። ስለ ቀረው ነገር ግን በምመጣበት ጊዜ እደነግጋለሁ ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 12 መንፈሳዊ ስጦታዎች። ወንድሞች ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህንን እንድታውቁ እፈልጋለሁ። አረማውያን በነበራችሁ ጊዜ ወዲያና ወዲህ በመንዳት ድዳ ወደ ሆኑ ጣዖታት እንደተወሰዳችሁ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ የሚናገር ኢየሱስ የተረገመ ነው የሚል የለም። እንደዚሁም በመንፈስ ቅዱስ ካልሆነ በቀር ማንም ኢየሱስ ጌታ ነው የሚል እንደሌለ እነግራችኋለሁ። ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ሲሆን ጌታ ግን አንድ ነው። አሰራርም ልዩ ልዩ ሲሆን ሁሉንም በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው። ለአንዱም በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለእያንዳንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመንፈስ ስጦታዎች ይሰጠዋል። ለአንዱም ታምራትን ማድረግ፣ ለሌላውም ትንቢት የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱም በልዩ ልዩ ልሳን የመናገር፣ ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እንደ ራሱ እንደፈቀደ ይሰጠዋል። አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው። ክርስቶስ እንደዚሁ ነው። አይሁድ ወይም የግሪክ ሰዎች ቢሆኑም ባሪያም ወይም ነፃ ሰው ቢሆንም እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናልና ሁላችንም አንዱን መንፈስ እንድንጠጣ ተሰጥቶናልና። አካል የተሰራው ከብዙ ብልቶች እንጂ ከአንድ ብልት አይደለም። እግር እኔ እጅ ስላልሆንሁ የአካል ክፍል አይደለሁም ቢል ይህንን በማለቱ የአካል ክፍል መሆኑ ይቀራልን? ጆሮም እኔ ዓይን ስላልሆንሁ የአካል ክፍል አይደለሁም ቢል ይህ በማለቱ የአካል ክፍል መሆኑ ይቀራልን? አካል በሙሉ ዓይን ቢሆን ኖሮ መስማት ከየት ይገኝ ነበር? አካል በሙሉ ጆሮ ቢሆን ኖሮ ማሽተት ከየት ይገኝ ነበር? ነገር ግን እግዚአብሔር እንደወደደ እያንዳንዱ በየቦታው መድቦታል። ሁሉም አንድ አይነት ብልት ቢሆን ኖሮ አካል ከየት ይገኝ ነበር? እንግዲህ ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። ዓይን እጅን አታስፈልገኝም ሊለው አይችልም።
ራስ እግርን አታስፈልገኝም ሊለው አይችልም። እንዲያውም ደካማ የሚመስሉ የአካል ብልቶች እጅግ አስፈላጊ ናቸው። የተናቁ የሚመስሉት ብልቶች ይበልጥ ክብር እንሰጣቸዋለን። ደግሞም የምናፍርባቸው ብልቶች ይበልጥ እንንከባከባቸዋለን። የማናፍርባቸውን ብልቶችን ግን ይህ አያስፈልጋቸውም። እግዚአብሔር ግን የአካል ብልቶች አንድ ላይ አገጣጥሞ ክብር ለሚጎድላቸው የበለጠ ክብር ሰጥቷቸዋል። ይህንንም ያደረገው በአካል ብልቶች መካከል መለያየት ሳይኖር እርስ በርሳቸው እኩል እንዲተሳሰቡ ነው። አንድ ብልት ሲሰቃይ ብልቶች ሁሉ አብረው ይሰቃያሉ። አንድ ብልት ቢከብር ሌሎችም ብልቶች አብረው ደስ ይላቸዋል። እንግዲህ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም የአካል ብልቶች ናችሁ። እግዚአብሔር በቤተ ክርስቲያን ውስጥ አንደኛ ሐዋርያትን፣ ሁለተኛ ነቢያትን፣ ሶስተኛ መምህራንን፣ ቀጥሎም ታምራት አድራጊዎችን፣ የመንፈስ ስጦታዎች ያላቸውን፣ ሌሎችም የመርዳት ስጦታ ያላቸውን፣ የማስተዳደር ስጦታ ያላቸውንና በልዩ ልዩ ልሳን የመናገር ስጦታ ያላቸውን ሰዎች መድቧል። ሁሉ ሐዋርያ ናቸውን? ሁሉስ ነቢያት ናቸውን? ሁሉስ መምህራን ናቸውን? ሁሉስ ታምራት ያደርጋሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳን ይናገራሉን? ሁሉስ ይተረጉማሉን? ነገር ግን ከሁሉ የሚበልጠውን ስጦታ በብርቱ ፈልጉ ይላል ጳውሎስ። ደግሞም ከሁሉ የሚበልጠው መንገድ አሳያችኋለሁ ብሎ ጳውሎስ ወደ ፍቅር ይመራናል። አንደኛ ቆሮንቶስ ምዕራፍ 13 ፍቅር። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ነኝ። የትንቢት ስጦታ ቢኖረኝ፣ ምስጢርን ሁሉ ዕውቀትን ሁሉ ባውቅ፣ ተራሮችን ከቦታው የሚነቅል እምነት ቢኖረኝ፣ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሆች ብሰጥ፣ ሰውነቴንም እስኪቃጠል ለእሳት ባደርግ፣ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነውን ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ ከአመጽ ጋር ደስ አይለውም። ፍቅር ሁል ጊዜ ይታገሳል፣ ሁል ጊዜም ያምናል፣ ሁል ጊዜ ተስፋ ያደርጋል፣ ሁል ጊዜ ጸንቶ ይቆማል። ፍቅር ከቶ አይወድቅም። ነገር ግን ትንቢት ቢሆን ይሻራል፣ ልሳንም ቢሆን ይቀራል፣ ዕውቀትም ቢሆን ይሻራል። ምክንያቱም የምናውቀውም በከፊል ነው፣ ትንቢት የምንናገረው በከፊል ነው። ነገር ግን ፍጹም የሆነው ሲመጣ በከፊል የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም አሰላ ነበር። ከጎለመስኩ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቼዋለሁ። አሁን የምናየው በመስታወት ውስጥ እንደሚታይ በድንግዝግዝ ነው። በዚያን ጊዜ ግን ፊት ለፊት እናየዋለን። አሁን የምናውቀው በከፊል ነው። በዚያን ጊዜ ግን እኔ ራሴ ሙሉ በሙሉ የታወቅሁትን ያህል አውቃለሁ። እንግዲህ እምነት፣ ተስፋ፣ ፍቅር፣ እነዚህ ሦስቱ ጸንተው ይኖራሉ። ከነዚህ የሚበልጠው ግን ፍቅር ነው ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 14 የትንቢትና የልሳን ስጦታዎች። ፍቅርን ተከታተሉ ይላል ጳውሎስ። መንፈሳዊ ስጦታዎችን በተለይም ትንቢት የመናገርን ስጦታ በብርቱ ፈልጉ። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርምና፣ ምስጢር የሆነውን በመንፈስ ስለሚናገር የሚረዳው የለም። ትንቢትን የሚናገር ግን ለማነጽ፣ ለማበረታታትና ለማጽናናት ለሰው ይናገራል። በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ቤተ ክርስቲያንን ያንጻል። ሁላችሁም በልሳን ብትናገሩ ወዳለሁ፣ ከዚህ ይልቅ ግን ትንቢትን ብትናገሩ ወዳለሁ። ቤተ ክርስቲያን እንድትታነጽ በልሳን የሚናገር ሰው የተናገረውን ካልተረጎመ በልሳን ከሚናገር ይልቅ ትንቢትን የሚናገር ይበልጣል። እንግዲህ ወንድሞች ሆይ ወደ እናንተ በምመጣበት ጊዜ በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኋችሁ በልሳን ብናገር ምን እጠቅማችኋለሁ? ይላል ጳውሎስ። እንደ ዋሽንትና እንደ በገና ያሉ ሕይወት የሌላቸው ነገሮች እንኳ የድምፃቸው ቃና ልዩነት ከሌላው ዜማ እንዴት ማወቅ ይቻላል? ደግሞም መለከት ትክክል ያልሆነ የጥሪ ድምፅ ካሰማ ለጦርነት ማን ይዘጋጃል? እናንተም እንደዚሁ ናችሁ። ከአንደበታችሁ
ትርጉም ያለው ቃል ካልወጣ የምትናገሩትን ማን ሊያስተውለው ይችላል? ለነፋስ የምትናገሩ ትሆናላችሁ። በዓለም ላይ ብዙ አይነት ቋንቋዎች አሉ። ትርጉም የሌለው ቋንቋ የለም። እንግዲህ አንድ ሰው የሚናገረው ቋንቋ ትርጉሙ ካላወቅሁ ለሚናገረው እንግዳ እሆንበታለሁ፣ እርሱ ለኔ እንግዳ ይሆንብኛል ማለት ነው። እናንተም እንደዚሁ ናችሁ። መንፈሳዊ ስጦታዎችን ለማግኘት የምትሹ በመሆናችሁ ቤተክርስቲያን የምትታነጽበትን ስጦታዎች ለማግኘት ይበልጥ ፈልጉ። ስለዚህ በልሳን የሚናገር ሰው የሚናገረው መተርጎም እንዲችል ይጸልይ። በልሳን በምጸልይበት ጊዜ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው ይላል ጳውሎስ። ታዲያ ምን ማድረግ አለብኝ? በመንፈስ እጸልያለሁ፣ በአእምሮዬ ደግሞ እጸልያለሁ። በመንፈስ እዘምራለሁ፣ በአእምሮዬ ደግሞ እዘምራለሁ። እንዲህማ ካልሆነ እግዚአብሔርን በመንፈስ በምታመሰግኑበት ጊዜ ለነገሩ እንግዳ የሆነ ሰው አንተ የምትናገረው ካልተረዳ እንዴት አድርጎ ለምስጋና አሜን ሊልህ ይችላል? አንተ በሚገባ ታመሰግን ይሆናል፣ ሌላው ሰው ግን አይታነጽበትም። ከሁላችሁ የበለጠ በልሳን ስለምናገር እግዚአብሔርን አመሰግናለሁ። ነገር ግን በቤተ ክርስቲያን ውስጥ ሌሎችን ለማስተማር 10,000 ቃላትን በልሳን ከምናገር ይልቅ 5 ቃላት በአእምሮዬ ብናገር ይሻላል ይላል ጳውሎስ። ወንድሞች ሆይ በአስተሳሰባችሁ ሕፃናት አትሁኑ። ለክፉ ነገር ሕፃናት ሁኑ፣ በአስተሳሰባችሁ ግን ጎልማሶች ሁኑ። በሕግም እንዲህ ተብሎ ተጽፏል፣ ቋንቋቸው እንግዳ በሆነ ሰዎች በባዕዳን አንደበት ለዚህ ሕዝብ እናገራለሁ፣ ይህም ሆኖ አይሰሙኝም ይላል ጌታ። ስለዚህ በልሳን መናገር ለማያምኑ የሚሆን ምልክት ነው እንጂ ለሚያምኑ አይደለም። ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም። እንግዲህ የቤተ ክርስቲያን ምዕመናን በአንድነት በተሰበሰቡበት ሁሉም በልሳን በመናገር ላይ ሳሉ እንግዶች ወይም የማያምኑ ሰዎች ወደ ጉባኤው ቢገቡ አብደዋል አይሉምን? ነገር ግን ሁሉንም ትንቢት በመናገር ላይ ሳሉ እንግዳ ወይም የማያምን ሰው ቢገባ በሁሉም ይወቀሳል፣ በሁሉም ይመረመራል ይላል ጳውሎስ። በልቡም የተሰወረውን ነገር ይገልጣል። እንደዚሁም እግዚአብሔር በእርግጥ በመካከላቸው ነው በማለት በግንባሩ ተደፍቶ ለእግዚአብሔር ይሰግዳል። ወንድሞች ሆይ እንግዲህ ምን እንበል? በምትሰበሰቡበት ጊዜ እያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ይህ ሁሉ ግን ለማነጽ ይሁን። በልሳን የሚናገር ቢኖር 2 ወይም ቢበዛ 3 በየተራ ይናገሩ፣ ሌላው ደግሞ ይተርጉም። የሚተረጉም ሰው ከሌላ ግን በጉባኤ መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። 2 ወይም 3 ነቢያት ይናገሩ፣ ሌሎች ደግሞ የተናገረውን በጥንቃቄ ይመርምሩ። በተቀመጡበት መካከል አንድ ሰው አንድ ነገር ቢገለጥለት የመጀመሪያው ተናጋሪ ዝም ይበል። እያንዳንዳችሁ እንድትማሩና እያንዳንዳችሁ እንድትበረታቱ ሁላችሁ በየተራ ትንቢት መናገር ትችላላችሁ። የነቢያት መናፍስት ለነቢያት ይገዛሉና እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም ይላል ጳውሎስ። በቅዱሳን አብያተ ክርስቲያናት ሁሉ እንደዚሁ ይሁን። ሴቶች በጉባኤ ዝም ይበሉ፣ ሕግም እንደሚለው እንዲታዘዙ እንጂ እንዲናገሩ አልተፈቀደላቸውም። ሴቶች ለማወቅ የሚፈልጉትን አንዳንድ ነገር ካለ ባሎቻቸውም በቤት ይጠይቁ፣ ምክንያቱም ሴት በጉባኤ መካከል ብትናገር የሚያሳፍር ነውና። የእግዚአብሔር ቃል የወጣው ከእናንተ ነውን? ወይስ የደረሰው ወደ እናንተ ብቻ ነውን? ማንም ነብይ ነኝ የሚል ወይም መንፈሳዊ ስጦታ አለኝ የሚል ሰው ቢኖር ይህ የጻፍሁላችሁ የጌታ ትእዛዝ መሆኑን ይወቅ። ይህንን የማያውቅ ቢኖር ግን እርሱ አይታወቅ። ስለዚህ ወንድሞች ሆይ ትንቢት ለመናገር በብርቱ ፈልጉ፣ በልሳን መናገርንም አትከልከሉ። ነገር ግን ሁሉም በአግባብና በሥርዓት ይሁን ይላል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 15 የክርስቶስ ትንሣኤ። አሁንም ወንድሞች ሆይ የሰበኩላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ ይላል ጳውሎስ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለዚያ ያመናችሁት በከንቱ ይሆናል። እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁና
ቅዱሳት መጻሕፍት እንደሚሉትም ክርስቶስ ስለ ኃጢአተኞች ሞተ፣ ተቀበረ፣ በቅዱሳን መጻሕፍትም እንደተጻፈው በሦስተኛው ቀን ተነሳ። ከዛም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ። ከዛም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከእነዚህም አብዛኛው በሕይወት ያሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉ በኋላ እንደ ጭንጋፍ ለምቆጠር ለእኔ ታየ ይላል ጳውሎስ። እኔ ከሐዋርያት ሁሉ የማንስ ሐዋርያ ተብዬ ልጠራ እንኳ የማይገባኝ ነኝ። ምክንያቱም የእግዚአብሔርን ቤተ ክርስቲያን አሳድጃለሁ። ነገር ግን በእግዚአብሔር ጸጋ አሁን የሆንሁትን ሆኛለሁ። ለእኔም የተሰጠኝ ጸጋ ከንቱ እንዳልሆነ እንዲያውም ከሁሉ በላይ በትጋት ሰርቻለሁ። ዳሩ ግን እኔ ሳልሆን ከእኔ ጋር ያለው የእግዚአብሔር ጸጋ ነው። እንግዲህ እኔም ሆንሁ እነርሱ የምንሰብከው ይህንኑ ነው፣ እናንተም ያመናችሁት ይህንኑ ነው። በቁጥር 12 ጀምሮ ስለ ሙታን ትንሣኤ ጳውሎስ ያስተምራል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስ አልተነሳም ማለት ነዋ። ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፣ እምነታችሁም ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ እግዚአብሔርም ክርስቶስን አላስነሳውም ማለት ነው። ምክንያቱም ሙታን ካልተነሱ ክርስቶስ አልተነሳም። ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። እንግዲህ ከሆነ በክርስቶስ ያንቀላፉት ጠፍተዋል ማለት ነው። ክርስቶስን ተስፋ ያደረግነው ለዚህ ዓለም ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝን ፍጡር ነን ይላል ጳውሎስ። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል ይላል ጳውሎስ። ሞት በአንድ ሰው በኩል እንደመጣ የሙታን ትንሣኤ በአንድ ሰው በኩል ሆኗልና ሰዎች ሁሉ በአዳም እንደሚሞቱ እንደዚሁ ሰዎች ሁሉ በክርስቶስ ሕያው ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኩራት የሆነው ክርስቶስ፣ ከዚያም በኋላ እርሱ ሲመጣ የክርስቶስ የሆኑት። ከዚያም ግዛቱን ስልጣኑንና ኃይሉን ሁሉ ከደመሰሰ በኋላ መንግስትን ለእግዚአብሔር አብ ሲያስረክብ ያንን ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ ስር እስከማደርግ ድረስ ሊነግስ ይገባዋልና። የሚደመሰሰውም የመጨረሻ ጠላት ሞት ነው። ሁሉን ነገር ከእግሩ ስር አስገዝቶለታል ተብሏልና። ነገር ግን ሁሉን ነገር አስገዛለት ሲል ሁሉ ነገር በክርስቶስ ስር እንዲገዛለት ያደረገውን እግዚአብሔርን እንደማይጨምር ግልጽ ነው። ሁሉ ከተገዛለት በኋላ እግዚአብሔር ሁሉም በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ለእርሱ ይገዛል። ትንሣኤ ከሌለማ ለሞቱ ሰዎች ብለው የሚጠመቁ ምን እያደረጉ ነው? ሙታን ከቶ የማይነሱ ከሆነ ሰዎች ለእነርሱ ብለው ለምን ይጠመቃሉ? እኛስ ብንሆን ዘወትር ለአደጋ የምናጋለጠው ለምንድን ነው? ወንድሞች ሆይ እኔ በየቀኑ እሞታለሁ። ይህንን በጌታችን በክርስቶስ ኢየሱስ በእናንተ ላይ ባለኝ ትምክህት አረጋግጣለሁ። በኤፌሶን ከአራዊት ጋር የታገልሁት ለሰው አስተያየት ብቻ ከሆነ ትርፌ ምንድን ነው ይላል ጳውሎስ። ሙታን የማይነሱ ከሆነ ነገ ስለምንሞት እንብላ እንጠጣ እንደሚሉት መሆናችን ነው። አትሳቱ፣ መጥፎ ጓደኝነት መልካሙን ጠባይ ያበላሻልና። ወደ ሰከነ ልቦናችሁ ተመለሱ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና። ይህንን የምላችሁ ላሳፍራችሁ ነው ይላል ጳውሎስ። ነገር ግን ሙታን እንዴት ይነሳሉ? የሚመጡስ በምን አይነት አካል ነው የሚል ሰው ሊኖር ይችላል። አንተ ሞኝ፣ የምትዘራው ካልሞተ ሕይወት አያገኝም። የምትዘራውም የስንዴ ወይም የሌላ አይነት ዘር ቅንጣት ብቻ እንጂ ወደፊት የምታገኘው አካል አይደለም። እግዚአብሔር ግን እንደፈቀደ አካልን ይሰጠዋል፣ ለእያንዳንዱም የዘር አይነትን የራሱን አካል ይሰጠዋል። ሥጋ ሁሉ አንድ አይደለም። የሰው ሥጋ አንድ ነው፣ የእንስሳት ሥጋ ሌላ ነው፣ የዓሣ ሥጋ ሌላ አይነት ነው። እንዲሁም ሰማያውያን አካላት አሉ፣ ምድራውያን አካላት አሉ። ነገር ግን የሰማያዊ አካላት ክብር አንድ ነው፣ የምድራዊ አካልም ክብር ሌላ ነው። የፀሐይ ክብር አንድ አይነት ነው፣ የጨረቃ ክብር ሌላ ነው፣ የከዋክብትም ደግሞ ሌላ ነው። ያንዱም ኮከብ ክብር ከሌላው ኮከብ ክብር ይበልጣል። የሙታን ትንሣኤም እንደዚሁ ነው።
የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ። ነገር ግን በመጀመሪያ የመጣው መንፈሳዊው ሳይሆን ፍጥረታዊው ነው። ከዛ በኋላ መንፈሳዊው መጣ። የመጀመሪያው ሰው ከምድር የተገኘ ምድራዊ ነው። የኋለኛው ግን ከሰማይ ነው። ከምድር የሆኑት እንደ ምድራዊው ናቸው። ከሰማይ የሆኑት ደግሞ ሰማያዊ ናቸው። የምድራዊውን ሰው መልክ እንደለበስን የሰማያዊውን ሰው መልክ እንዲሁ እንለብሳለን። ወንድሞች ሆይ ይህንን እነግራችኋለሁ፣ ሥጋና ደም የእግዚአብሔርን መንግሥት አይወርሱም፣ የሚጠፋውም የማይጠፋውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ ይላል ጳውሎስ። ሁላችን እናንቀላፋለን፣ ነገር ግን ሁላችንም እንለወጣለን። ይህ የሚሆነው የመጨረሻው መለከት ሲነፋ ድንገት በቅጽበት ዓይን ነው። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። የሚጠፋው የማይጠፋውን፣ የሚሞተው የማይሞተውን ሊለብስ ይገባዋልና። የሚጠፋው የማይጠፋውን፣ የሚሞተውም የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እንዲሁም ሞት ሆይ ድል መንሳትህ የት አለ? ሞት ሆይ መውጊያህስ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል ጳውሎስ። ስለዚህ የተወደዳችሁ ወንድሞቼ ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ። ለጌታ ሥራ ዘወትር የምትተጉ ሁኑ፣ ምክንያቱም ለጌታ የምትደክሙት በከንቱ እንዳልሆነ ታውቃላችሁና በማለት ጳውሎስ ይናገራል። አንደኛ ቆሮንቶስ ምዕራፍ 16 ለቅዱሳን የተደረገ የገንዘብ መዋጮ። አሁን ደግሞ ለቅዱሳን ስለሚደረገው ገንዘብ ማሰባሰብ ለገላትያ አብያተ ክርስቲያናት በሰጠሁት ትእዛዝ መሠረት አድርጉ። ገንዘብ ማሰባሰብ የሚደረገው እኔ በምመጣበት ጊዜ እንዳይሆን ከእናንተ አንዳንዱ እንደ ገቢው መጠን በየሳምንቱ መጀመሪያ ቀን እየለየ ያስቀምጥ። በምመጣበት ጊዜ እናንተ ለመረጣችኋቸው ሰዎች የመሸኛ ደብዳቤ ሰጥቼ ስጦታችሁን ወደ ኢየሩሳሌም እንዲደርስ እልከዋለሁ። የኔ መሄድም የሚያስፈልግ ከሆነ አብረውኝ ይሄዳሉ ይላል ጳውሎስ። በመቄዶንያ በኩል ማለፌ ስለማይቀር መቄዶንያ ከደረስ በኋላ ወደ እናንተ እመጣለሁ። ወደሚሄድበትም ወደ ማናቸውም ስፍራ በጉዞዬ እንድትረዱኝ እናንተ ዘንድ እቆይ ይሆናል። ምናልባትም ክረምቱ ከእናንተ ጋር እሰነብት ይሆናል። አሁን ግን መንገዴን ሳልፍ ልጎበኛችሁ እፈልጋለሁ። ጌታ ቢፈቅድ ረዘም ላለ ጊዜ እናንተ ዘንድ ለመሰንበት ተስፋ አደርጋለሁ። ነገር ግን እስከ በዓለ ሃምሳ በኤፌሶን እቆያለሁ። ምክንያቱም ታላቅ የሥራ በር ተከፍቶልኛል፣ ብዙ ተቃዋሚዎች ግን አሉብኝ። ጢሞቴዎስ ወደ እናንተ ከመጣ አብራችሁ ያለ ፍርሃት እንዲቀመጥ አድርጉት። እርሱም እንደኔ የጌታን ሥራ የሚሠራ ነውና። ስለዚህ ማንም ሰው አይናቀው፣ በሰላም ወደ እኔ እንዲመለስ እርዱት። መመለሱንም ከወንድሞች ጋር እየተጠባበቅን ነውና። ስለ ወንድማችን ስለ አጵሎስ ደግሞ ከወንድሞች ጋር ወደ እናንተ እንዲመጣ አጥብቄ ለምኜው ነበር። እርሱ ግን አሁን ለመምጣት አልፈለገም፣ ሲመቸው ግን ይመጣል። ንቁ ይላል ጳውሎስ። ንቁ፣ በእምነት ጽኑ፣ በርቱ፣ ጠንክሩ። የምታደርጉትን ሁሉ በፍቅር አድርጉት። የእስጢፋኖስ ቤተሰቦች በአካያ የመጀመሪያ አማኞች እንደሆኑና ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቃላችሁ። ወንድሞቼ ሆይ ይህንን እለምናችኋለሁ። እንደነርሱ ላሉና ከነርሱ ጋር በአገልግሎት ለሚደክሙ ታዘዙ። እስጢፋኖስ፣ ፈርዶስና አካቂዮስ በመምጣታቸው ደስ ብሎኛል፣ ምክንያቱም እናንተ እዛ ባለመኖራችሁ የጎደለኝን ነገር አሟልተዋልና የኔንም የእናንተን መንፈስ አሳርፈዋል። ስለዚህ እንደዚህ ያሉ ቀና ሰዎች መታወቅ አለባቸው ይላል ጳውሎስ። በቁጥር 19 ጀምሮ የመሰናበቻ ቃል እንደዚህ ያስቀምጣል። በኤስያ ያሉ አብያተ ክርስቲያናት ሰላምታ ያቀርቡላችኋል።
አቂላና ጵርስቅላ በቤታቸውም ያለች ቤተክርስቲያን የከበረ ሰላምታ በጌታ ያቀርቡላችኋል። ወንድሞችም ሁሉ ሰላምታ ያቀርቡላችኋል። እርስ በርሳችሁ በተቀደሰ አሳሳም ሰላምታ ተሰጣጡ። ይህን ሰላምታ በገዛ እጄ የጻፍኩላችሁ እኔ ጳውሎስ ነኝ። ጌታን የማይወድ ቢኖር የተረገመ ይሁን። ጌታ ሆይ ና። የጌታ ኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። ፍቅሬ በክርስቶስ ኢየሱስ ከሁላችሁ ጋር ነው። አሜን በማለት ቅዱስ ጳውሎስ መልእክቱን ይቋጫል። ውድ የአሳፍ ቲዩብ ተከታታዮች ታላቁን የአንደኛ ቆሮንቶስ መልእክትን ምዕራፍ አብረን ተመልክተናል። ጳውሎስ ለቆሮንቶስ ሰዎች የላከው ይህ መልእክት በዘመናችን ለኛ ትልቅ መልእክት አለው። ጳውሎስ በቆሮንቶስ ቤተክርስቲያን ውስጥ የነበሩትን ዋና ዋና ችግሮችና መፍትሄ ያላቸውን ቀጥለን እስኪ እንመልከት። አንደኛ፣ መከፋፈልን መተው። መከፋፈል፣ ሽኩቻና ቡድን መፍጠር የክርስቶስ አካል ጠላት መሆኑን ተመልክተናል። ሁላችንም በአንድ የክርስቶስ ስም መጠራት አለብን። ሁለተኛ፣ ስጋዊነትን ማስወገድ። ቤተክርስቲያን ውስጥ የነበረው ስነ ምግባር የጎደለው ኑሮ፣ የጾታ ብልግናና ዓለማዊ ፍርድ ቤት መሄድ ትክክል አለመሆኑን ተምረናል። ቅድስና ሕይወታችንን ሊመራ ይገባል። 3. የመንፈስ ቅዱስ ስጦታና ፍቅር። በመንፈሳዊ ስጦታዎች አጠቃቀም ላይ ያለውን ግራ መጋባት በግልጽ አስቀምጦልናል። ነገር ግን ከስጦታዎች ሁሉ የሚበልጠው መንገድ ፍቅር ነው ብሎ በምዕራፍ 13 ላይ አስደናቂ ትምህርት ሰጥቶናል። ፍቅር ከሌለ ሁሉ ነገር ከንቱ ነው። 4. የትንሣኤ እውነት። በምዕራፍ 15 ላይ ደግሞ የክርስትና እምነት መሠረት የሆነውን የኢየሱስ ክርስቶስን ትንሣኤና የእኛን የወደፊት ትንሣኤ በግልጽ አረጋግጦልናል። ትንሣኤ እምነታችንን በጽናት እንድንቀጥል ያደርገናል። እንዲሁም በመጨረሻ ቅዱስ ጳውሎስ የመልእክቱ መደምደሚያ በምዕራፍ 16 ላይ የተናገረው የመጨረሻ መደምደሚያ ቃል ነው። እርሱም እንደዚህ ይላል፣ ንቁ፣ በእምነት ጽኑ፣ ደፋሮች ሁኑ፣ በርቱ፣ ሁሉንም ነገር በፍቅር ይሁንላችሁ። እነሆ ዛሬ ለኛም ያለኝ ተግባራዊ መልእክቴ ነው። በፍቅር እንመላለስ፣ በጌታ ሥራ እንጽና፣ የጌታን መምጣት በቅድስናና በጽናት እንጠብቅ። ውድ የአሳፍ ቲዩብ ተከታታዮች ይህንን ታላቅ መልእክት በመማር አብረውን ስለቆዩ እናመሰግናለን። እስኪ የእርስዎ ተወዳጅ የአንደኛ ቆሮንቶስ ክፍል ወይም ደግሞ የአንደኛ ቆሮንቶስ ጥቅስ የቱ ነው? አስተያየቶን ከታች ኮመንት ላይ ያጋሩን። ቪዲዮን ላይክ ማድረግዎንና ቻናላችንን ሰብስክራይብ ማድረግዎን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በጌታ ሰላም ቆዩ።